ለዘላለም የተመሰገነ ይሁን። በታችን ጊዜ ያላችሁ በጣም አመሰግን። የምንጮህበት ቦታ አንተ ነበር፣ እናለቅስበት ቦታ አንተ ነበር። ቅዱስ ገብርኤል እና የምናለቅስበት ቦታ አዘጋጀልን። መምህር ዘላለም ነው የማውቀው ወንጌል ሳቀ መምህር ዘላለም ደግሞ እኔ ከ20 ዓመት በላይ አውቀዋለሁ። 1992 ዓመተ ምህረት ቲክቶክ ላይ ቪዲዮ ሰዎች አይታችሁ ከሆነ ለመጀመሪያ ጊዜ ቃለ ጊዜ የተማርኩት ከሱ ነው እና ምናልባት ብዙ የደከመበት የለፋበት ደብር ብዙዎቻችን የሚያደረቀበት ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን መስቀል አደባባይ ምናልባት መድኃኒዓለም የሚያሳዝን ያስነሳው የሆኑ የቀሰቀሰው የሆኑ እንዴት ዘላለም ነፍስ ከስጋ እንደተለየ አለቅ። በዚህ ሰዓት ከሱ ውጭ ማንም አያስፈልገም ነበር። እግዚአብሔር የሚያውቀው መምህር ዘላለም ብዙዎች ተናግረውት ብዙዎች አልፈውታል። እኔ ግን እንደ ቤተሰብ እንደ ቅርብ ወዳጅ መምህር ዘላለም ከ250 በላይ ማንም ሰው አንድም ቀን ሳያውቅበት የሚረዳቸው ልጆች አሉ፣ የሚያግዛቸው ልጆች አሉ። ሁልጊዜ አቡ የገብረ መንፈስ ቅዱስ ሳይዝ ምግብ ያበላቸዋል። ለመጨረሻ ጊዜ አይሆን ያየሁት እኔም ለመጨረሻ ጊዜ እስር ቤት ሆኜ ነው። እንደዛ እየደከመ ወንዱ ከቻልኩ ወይኔቱ ቤተክርስቲያን አድርገው ጨዋ ለማት ነው እንኳን ተሰርግ ብሎ ያ ጊዜ ያየሁት። ከዛ በኋላ ከተማ ላይ ብዙ ቆየ ስላልቻልኩ ወደዚህ መጣሁ። መምህር ዘላለም ለመጀመሪያ ጊዜ እኔ እንደታ ቤተክርስቲያን ስበት ጊዜ ሳገለግል አምኖኝ ሰንበት የተሰማን የላከኝ እሱ ነበር። ሰንበት ተማሪዎችን እንዳገለግል ማለት ነው። እንግዲህ ቤተክርስቲያን ሀዛማ ከባድ የሁሉ አገልጋይ እንደዚህ ከመሰከረለት እንደዚህ ከወራለት እንግዲህ ተንኮት ነው ብለው አገልጋዮች ተንኮት ደፋር እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ ወንጌል የሚያምኑበት እንደ ቅዱስ ጳውሎስ አንድም ቀን ከመድረክ ሲወጣ በፖዝማን ተቀብሎ ማያውቅ ሐዋርያ ድሮ ልጅ እያለን ልደታ ቤተክርስቲያን መቶች ያገለግለን የማህደረ ሰባት ልታለች ነኝና ሜክሲኮ ልክ ትምህርቱ እንዳለቀ ሩጠ ፖዝማን ለመቀበል ጦሮስ አለችው። እሷን ለመቀበል እየሮጥ ወደሱ ሄድ ነበር። አንድም ቀን ግን ሻንጣው ሰጥቶን አያውቅም። ተለቅ ያለ ስመጣ አንድ ቀን እስጢፋኖስ ቤተክርስቲያን ሰኞ አስተምር ነበር። እሑድ ደግሞ ከቅዳሴ በኋላ አንድ ጉባኤ ነበርና እዛ ላገለግል መጣና ረጅም ሰዓት ከሆነ ሰው ያወራል። ሄድኩና መምህር ቦርሳ ልቀበል እያሉት አይተዋል። ላም ቀን ባይገዳት ማለት ይህ ንግግር እስካሁን ጆሮ ያለ በጣም ብዙ ሰዎችን አሳክሟል ዘላለም። በጣም ብዙ ሰዎችን ረድቷል ዘላለም። ወንጌልን ንጹህ ወንጌልን ዘርቷል ዘላለም። ቅድም አባታችን እንደተናገሩት ባለስልጣን ነው ብሎ ሳይፈራ ደሃ ነው ብሎ ሳይንቅ ዘላለም አዳራሽ ታይታችሁ ታውቃላችሁ። አዳራሽ አስተምሮ አያውቅም ዘላለም። ሰው ገደገራ ቁጭ ብሎ መቅደሱን እያየ ጉልላቱን እያየ መማር አለበት። ከጠበበ ቤት ነው እንጂ ሰው መማር አለበት ቤተክርስቲያን ግቢ ውስጥ ነው ብሎ ሁሉ አገልግሎት ሆኖ ብረት ላይ ነበር። 365 ቀን ያለ ምንም እረፍት ያገለግል ነበር።
አንድ የቅዱስ ሚካኤል ቀን ዓመታዊ በዓለ ሚካኤል ዕለት አዲሱ ሚካኤል ሄዶ ቁርባን እስኪያልቅ አገለገለ። ከዛ ያከናወኑ ታቦትን አገለገለ። ከእንደገና ማታ ወጥቶ አፍሪካ ህብረት ሚካኤል አገለገለ። እንዲህ እያገለገለ እንደ ሻማ ቀልጦ ያረፈ ቅድስት የሆነ በረከቱ ጸሎቱ ከሁላችንም ጋር ይሁን። እቺ ቤተክርስቲያን በዚህ ደረጃ አገልግሎ ደክሞ ለፍቶ ወጥቶ ወርዶ አገልግሏልና ቅድም ለመጋቢ ሐዲስ እሸቱ እንደተናገሩት አንድ ዘላለም አይደለም ያጣነው 5 ጳጳስ ያጣነው ብለዋል። እና ዘላለም የልጅነታችን ነው። ዘላለም መከራ ይገሳለው፣ ዘላለም ደፋር ነው፣ ዘላለም ብቻ እውነት ጨክኖ እግዚአብሔር የወሰደው የእሱ ፍቃድ ነው እንላለን። ግን የእውነት እንጠብቃለሁ ከእግዚአብሔር። ምክንያቱም እኛ ያስፈልጋል፣ ለእሱ አይደለም እኛ ያስፈልጋል። መኖሩ ረቡኒ የተፈራረሙ የሰማይ መዝገብ ላይ ሰማያዊ ወርቅ ጽፋ ይናገራል። ክቡራን አባቶቻችን ሁላችሁም ጊዜ የተሰበሰባችሁ እግዚአብሔር ቤተሰቦች እግዚአብሔር ቅዱስ ሰላምታ እንዴት ዋላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የፈቀደ ቅዱሳን አባቶቻችን አምላክ እግዚአብሔር ስም የተመሰገነ ይሁን። በእነዚህ ያሉ ቀናት ብዙ የመናገር ድፍረት የለኝም። እኔ ቅድም ወንድሜ ያየው በትምህርቱ መጋቢ ሐዲስ በደንብ አድርገው ስለ መምህር ዘላለም አገልግሎት ነግረውናል። በዚህ ዘመን በዚህ ሰዓት በእንቅርት ላይ ጆሮ ደግፍ ባይሆንብን ሰናይ ነበረ። ቤተክርስቲያናችን ከማልቀስ አልፋ እጅ እስከ ማልባት የደረሰችበት ዘመን ላይ እንዲህ አውላላ ሜዳ ላይ እንደቀሩ ልጆች ካልሆን ቅድም መጋቢ በደንብ ብለውታል። ቤተክርስቲያናችን ማህፀነ ለምለም ናት። በየጊዜው ጊዜ በርካታ ስጦታዎችን ችሮታዎችን ለልጆቿ ታበረክታለች። ነገር ግን እንደ መምህር ዘላለም አይነት ህመም አይነት ሞት ህመም ያልኩት ሳይነግረን ታመመ፣ ሳይነግረን ሞተ። እንዲሁ ደግሞ አፈር ይለብሳል ብለን በድፍረት መናገር እስካንችል ድረስ ሞቱ ከበደን። መልእክት እንኳን ማህበራዊ ሚዲያ ስናስተላልፍ ይሸኛል ነው የምንለው። ምክንያቱም የሚመጣ እየመሰለን ማለት ነው። በዚህ ጊዜ ባናጣው በዚህ ሰዓት ባይለየን ጥሩ ነበረ። ግን እግዚአብሔር በስራው አይከሰስም፣ አይወቀስም። እንግዲህ ኃጢአታችን መብዛት፣ ለቤተ ክርስቲያናችን ያለን ቁርጠኝነት፣ እርስ በርስ ያለን የፍቅር መውደድ፣ የአንድነት መጥፋት ብዙ ታላላቆቻችንን እየነጠቀን ያለ ይመስለኛል። ምክንያቱም እንግዲህ እንደ መሪ ስትሉ ክፉ መሪ የሚሾሙ ህዝብ ሲከፋ የቀደሙ አባቶቻችን እንደነገሩ፣ እንዲህ ደግሞ እግዚአብሔር በምድር ድርሻዎቹን ቶሎ ቶሎ የሚሰበስበው እኛ ራሳችን ወደ ሞታችን ስንፋጠር ነውና እግዚአብሔር አምላክ ለእኛ ለሁላችን እሱ መረጋጋቱን፣ መጽናቱን፣ አንድነቱን ይስጠን። እንዴት ነው ሲሉት ነበር ቀሲስ ተስፋዬ፣ ለእሱ አይደለም ማዘን ለእኛ ነው። እነ ብፁዕነታቸው አቡነ መቃርዮስም እንደዛው እናሳዝናለን አይደል? ብፁዓን ሊቃነ ጳጳሳት እኔ የምጎዳው እያሉ እስኪናገሩ ድረስ ሲሆን ያሞት ያረፍት በጣም የሚያሳዝን ነው። እግዚአብሔር አምላክ ለሁላችን የሆነ የበለጠ ብዙ ከማረዝም በዝማሬ ሀሳብ የሚገልጽ ለሁላችን መጽናናት እንዲሆንልን ብዬ አስባለሁ። አንድ መዝሙር አብረን እንዘምራለን። እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው የሚለውን ዝማሬ እንዘምረዋለን። እግዚአብሔር
መልካም ኢየሱስ ሐዘኔን
የቅዱሳን አባቶቻችን አምላክ እግዚአብሔር ለሁላችን መሸሸጊያ ታዛ ጥላ ይሆነ። ይህ በምድር እግዚአብሔር አምላካችን ስለሰጠን እናመሰግነዋለን። ከእረፍቱ ጀምሮ በጣም ብዙ ደስ የማይሉ ስሜቶች ውስጥ ነበረን። እኔም ወንድሜ በሚገርም ሁኔታ ስናስብ የነበረ የምን ካቴድራል ነው አባቶቻችንን አማክረን የጠዋት መብራት ፕሮግራም ነው ቢዘጋጅ ብለን እያሰብን ትናንትና አውጥተነው ዛሬ ጠዋት መጋቢያ አዲስ ለጥፈው ታየውና እግዚአብሔር አምላካችን ይህን ጊዜ እንድናለቅስ እንድናነባ መምህራችንን ከበረከቱ እንድንካፈል ስለፈቀደልን ክብር ምስጋና ለእሱ ይሁን። የመምህራችንን ነፍሱን በአጸደ ገነት ያኖርልን።